ዛሬም ከአንድ ታላቅ የተከበሩ እንግዳ ጋር ተገኝቻለሁኝ። የህይወት ታሪኬ ሙሉ እንትን ለማለት ያው በመጽሐፍ መሰነድ ይሆናል። አሁን በረካውን እና ጸጋውን አይተናል። ምን አይነት ሽምግልናዎች ላይ ተሳትፈዋል? ከመንግስትና ማህበረሰብን ከማስታረቅ እኛ ተኝታ አልፎናል። አላወቅም 24 ሰዓት አጠቃላይ ምን ይመስላል? ብዙ የግል ታሪኮችን አልገልጽም፣ አልናገርም። ሐቅህን እንኳን ሰጥተህ ሰላም ካገኘህ ደግሞ እድለኛ ነህ። አንድ ነገር ሰምቻለሁ፣ እውነት ነው ውሸት ነው የሚለውን ባረጋግጥ ደስ ይለኛል። ጉዳዮቹን ሀቂቃ እኔም ሳያቸው እንደ ራሴ አድርጌ ነው የማያቸው። እነዚህም ደግሞ የማጋባትን እንዲጋቡ ማድረግን በቀላል ህይወትን መምራት እንዲችሉ። የግሎ የሆነ ስልክ ቁጥር የለውም? ለባንክም የሚያበቃም ሀብትም የለኝም። ትልቁን የሀብቴ የአኼራ ወንድምና እህቶች ናቸው። ማህበረሰቡ ከወጣቱ ምን ይጠበቃል? እኔ ህይወት ተምሳሌት ይሁን ብዬ ሰዎችን ወደ ህይወቴ እንዲመጡም ጥሪም አላደርግም። ይሄ የእኛ ዘላለማዊ ህይወት የምኖርበት ዓለም አይደለም። በእኔ ሰው አላህ ዘንድ እንዳይጠየቅ አፉ ብዬ ይቅር ብዬ ነው የምተኘው። ከአንደኛ ዙር የዩቲዩብ ኮርስ ሰልጣኞች ጋር ስልጠናችን ተጧጥፏል። ይህ ዕድል በዩቲዩብ ቢዝነሳችሁን ለማስተዋወቅ አሊያም ኮንተንቶችን በማዘጋጀት በዶላር ገቢ ማግኘት ለምትፈልጉ ሁሉ የተዘጋጀ ምርጥ ዕድል ነው። ሁለተኛ ዙር ምዝገባ ጀምረናል። የምንፈልገው 20 ተማሪዎችን ብቻ ነው። ለመመዝገብ ወደ 0986 735400 በመደወል አሁኑኑ ይመዝገቡ። ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን ከረማችሁ፣ እንደምን ሰነበታችሁ? እንግዲህ መስኮት ቲዩብ ለየት ያሉ ሀሳቦችን ወደ እናንተ ማድረሱን እንደቀጠለ ነው። ዛሬም ከአንድ ታላቅ የተከበሩ እንግዳ ጋር ተገኝቻለሁኝ። የዛሬው እንግዳችን ሼክ መሐመድ እጅግ አድርገን እናመሰግናለን። ከእርሶ ጋር ስለተገናኘው በጣም ደስ ብሎኛል። እንግዲህ አንዳንድ ሀሳቦችን ስለ ቢላልም ስለ እርሶም እያወራን እንቆያለን ኢንሻአላህ። እንግዲህ በቅድሚያ እንድንገናኝ ፈቅደው የተወሰነ ጊዜ እንድናሳልፍ አብረን ስለሆነ በጣም ደስ ብሎኛል። በጣም አመሰግናለሁኝ። እንዴት ኖት? አልሐምዱሊላህ ረብል ዓለሚን። መርሐባ። እንግዲህ ቢላል 25ኛ ዓመቱን እያከበረ ነው። አልሐምዱሊላህ ቢላል ወጣት ሆኖ ጎልምሶ ማየት በጣም ደስ የሚል ነገር ነው። እስኪ ወደ ኋላ ትንሽ ልመልሶትና ቢላል ሲመሰረት እንዲሁ ቢላል ሲገኝ የነበረው ሁኔታ ምን ይመስል ነበር፣ እንዴት ተነሳ ሚለው ላይ እስኪ የተወሰኑ ሀሳቦችን አቀብሉ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ወሰሊ ወሰሊሙ ዐላ ነቢይና ወረሱሊና ወሐቢቢና ሙሐመድን ሰለዋቱላሂ ወሰላሙ ዐለይህ። አልሐምዱሊላህ እንግዲህ አላህ ሱብሓነሁ ወተዓላ ለዛሬ ቀን ወንድም እስማኤል ጋር አላህ ፍቃዱ ሆኖ ስላገናኘን እንደዚሁም ደግሞ እናንተም ደግሞ ያው እኔን ለማስተናገድ ለመጠየቅ ስለመጣችሁ በራሴ ስምና ኢንሻአላህ በቢላል ሐበሺ ያው ማዕከሉ ስም
አላህ ይስጥልኝ። ጀዛኩሙላሁ ኸይረል ጀዛ። ያው እንዳልከኝ እንደጠየቀኝ የቢላል እንዴት ተነሳ ወይስ ከዛ መነሻው ምን ሆኖ ወደዚህ ደረጃ ሊደርስ እንዴት ሊበቃ ቻለ የሚለውን ስናይ ያው ከማህበረሰብ ውስጥ ስላለ በማህበረሰብ ውስጥ በምትኖርበት ጊዜ ላይ በተለይ እኔና ወንድሞቼ የአኼራ ወንድሞች አብዛኞቻችን ያው ከሙስሊሙ ማህበረሰብ ውስጥ ላይ የነበርነን ከመስጊድ አንጠፋም፣ ከዳዕዋ አንጠፋም። የሰውን ችግርና የሙስሊሙን ችግር የማህበረሰቡን ችግር ያው በቅርብ እናውቅ ነበር። እንደኛ ያለበትን የጎስቋላ ህይወቱን ሀያቱን በትምህርት የሚጎልበትን ጉድለት የድሃ ልጆችን የምስኪን ልጆችን በዙሪያችን ስላሉ ያው እኛም የነሱ አካሎች ስለሆን እነሱ ዘንድ የሚጎሉ የነበረውን ነገሮች እናይ ነበረ። እኔም አይ ነበር። ያ በመሆኑም ካለን ላይ ማካፈል ነው የጀመርነው፣ ያለንን በመስጠት እንደዚሁም ደግሞ ያልተማሩትን እንዲማሩ ነው ያበቃ ነው። የመጀመሪያውም መነሻዬ እኔም እንደ ራሴ መነሻ የሆነኝ አስታውሳለሁ ከቤተሰቦቼ እና ከራሴም ጭምር የሰበሰብኩት አነስተኛ የዘካ ገንዘብ ነበር እና ያንን ገንዘብ ያው እሱንና እንዲሁም ደግሞ ከሌሎች ወንድሞች ደግሞ እየሄድን እና ወንድሞችም የሰበሰቡ የነበሩ በዚህ 10 የተጠራቀመውን ገንዘብ እሱን እንደሰበሰብን ቀጥታ የሄድኩት ወደ አውቶቡስ ተራ አካባቢ አባደር ትምህርት ቤት ነው። እዛ አባደር ትምህርት ቤት አውቶቡስ ተራ ያለው አባደር ትምህርት ቤት ጋር ያን ሄጄ እስኪ ችግረኛ ልጆችን ማስተማር እንፈልጋለን እና ስጡኝ አልኳቸው። ያው እኔ በግሌ ነበር የሄድኩት፣ ግን የያዝኩት የኔንም የቤተሰብንም ያዋጣነውንም 10 ብርም ጭምር የሆነ ገንዘብ ነበረን። ያን ገንዘብ ስለነበር ትንሽ ሰብሰብ ስላለ እና እዛ ሄድኩኝ። እዛ በሄድኩበት ሰዓት ላይ ያው ኡስታዞቹ አስተማሪዎቹን ኡስታዝ ናስር የሚባል ወንድም እና ዳይሬክተሮቹን አገኘኋቸው እና ምንድነው እስኪ ማስተማር እፈልጋለሁ፣ ችግረኛ ልጆችን ማስተማር እንፈልጋለን። ያኔ ስያሜም ቢላል የሚባል ስያሜም አልነበረም፣ ምንም የለም። በተናጠል ነው እንትናቸው የነበረው። ሰበስባል የተናጠል የምናደርገው በጋራ ሆነ በተናጠል አንድ ወንድም ሲያደርግ እንደዚህ ነው የምናደርግ የነበረውና ያው ይሄ ቢላል የሚባለው አልተመሰረተም። ስለዚህ መሰባሰቡን የተጀመረው ግን እንደ ተቋም ስያሜና ፍቃድ አላወጣንም እና በዛ ወቅት ላይ በሄድኩበት ሰዓት ላይ አንድ 15 የሚሆኑትን ልጆች አወጡልኝ። እነሱም እንደዚህ የተሰበሰበ ሰርቲፊኬታቸውን አመታቸውን ጨርሰው ሳይወስዱ ቀርተው የተቀመጠ ሰርቲፊኬት ነበር። ያ ሰርቲፊኬት ለምንድን ነው ያን የሚከፈለው 10 ብር ነው። ስለዚህ የአመቱን መክፈል አልቻሉም። እንግዲህ ወደ 100 ብር ማለት ነው። ስለዚህ ምን ይዘውባቸዋል? ትምህርት ቤቱ ሰርቲፊኬቱን ይዘውባቸዋል። ልጆቹ ትምህርታቸውን አልፈዋል፣ ግን ሰርቲፊኬት ግን አልሰጧቸውም ስላልከፈሉ እና ይሄ ነው እንደዚህ የተሰበሰቡ ይሄ ነው አሉኝ። ያው ከዚህ ውስጥ ላይ እስኪ ስጡኝ ብዬ ከ15 ከ20 ልጆች የሚያክሉትን ያለ ልጆች ከፍዬ ያው ስፖንሰር አደረኳቸውና የመጀመሪያ ጅማሬ እንግዲህ እሱ ነው። እነዛ ልጆች ማስተማር ጀመር። ይሄ ነው የመጀመሪያ አንዱ እርምጃ። ይሄ ነው ወደ ትምህርት ቤት ነው የሄድነው። ሁለተኛ ደግሞ የሄድነው ደግሞ ወደ አኺራ ከሄደ ወንድም ከድር አህመቱ አላህ ጀነት ይመነው
ከሱ ጋር ደግሞ እንደገና እንዲሁ ደግሞ በበሽታ በኤችአይቪ በሽተኛ የሆኑትን እና ችግረኛ የሆኑትን ሰዎችን እየጠቆሙ እነዚህን እርዳዋቸው እንዲህ አላምጡልን። እነሱን ደግሞ በማቋቋም ቤት በመከራየት አከራይተንላቸው እንደገና ደግሞ ያው ስንቅ በመስጠት አልባሳቶችን በማድረግ በቋሚነት ደግሞ መርዳት ደግሞ ያዘን። እነዛን ደግሞ እንደዚሁ ሴት እህቶች ነበሩ፣ እነሱንም እንደዛ እናደርግ ነበር። ከዛም በተጨማሪም ደግሞ ወደ ዲን ወደ ዳዕዋ እስልምናቸውን በደንብ አድርገው እንዲይዙ ትምህርት እየሰጠን የማይሰግዱት እንዲሰግዱ ሴቶቹም እነዚህኞቹ እንደምናስተምራቸው ልጆችንም እነሱን በየቤታቸው እየሄድን ቤታቸው ውስጥ ያለውን ችግርን ከመፍታት ጋርም እንደገናም ደግሞ በዲን በኩል ያለብናቸውን ክፍተቶች ሶላት ያልጀመርኩን ሶላታቸውን ማስጀመር፣ ይህን ነገር ማስተማር እንደዚህ እያደረግን ያው ሁለቱንም አብረና መርዳቱንም ዲን ማስተማሩንም እያደረግን በእንደዚህ አይነት ነው የመጀመሪያው እርዳታን ስንጀምር ያደረግነው እና መነሻችን ያው ከማህበረሰብ ውስጥ በመሆናችን የማህበረሰብ ችግር ያው ቅርብ ስለሆን ስለምታውቀው በዛ መነሳት ነው። ይሄ ነው መነሻ ይሆነን። ማሻአላህ አሁን ቢላል እያደገ ፈሊላሂል ሐምድ 25ኛ ዓመቱ ላይ ደርሷል። ወደ በኋላ በየመሃሉ ስለ ቢላልም ጥያቄዎች እያነሳው ቀጥላለሁ ኢንሻአላህ። እንግዲህ ሼክ በጣም ከለጋነት ከልጅነት እድሜው ጀምሮ ብዙ የሽምግልና ሂደቶች ላይ ይሳተፉ እንደነበረ ሰምቻለሁኝና እስኪ ስለሱ ትንሽ አጫውቱኝ። ምን ይመስል ነበር ሽምግልና የጀመሩበት ጊዜ ያስታውሱታል ወይ? ከዛ በኋላ ደግሞ ምን አይነት ሽምግልናዎች ላይ ተሳትፈዋል? እስኪ ስለነሱ ትንሽ እናንሳ። እንግዲህ ሽምግልና ያው እንደ ሀገራችን ያው በአብዛኛው እድሜ ገፋ ካለ ጀምሮ የሚጀመር ነው። እንግዲህ እኔ አላህ ተውፊቁና አላህ የሻው ስለሆነ እንደው ከልጅነት ያው በወጣትነት በጉርምስና ወጣት እድሜ ላይ ነው ማሸማገልን የጀመርኩት ይመስለኛል። በተለይ ያው ወንድሞችና እህቶችን በማጋባትም ለነሱ ሽማግሌ ሆኖ በመሄድም እነዚህ ደግሞ ያጋባሃቸውን ደግሞ እንደገና አንዳንድ ችግር ሲፈጥሩ ደግሞ እነሱን ደግሞ ችግር ሲፈጠርባቸው እነሱ መሀል ላይ ገብተህ ደግሞ ማስታረቅን እንደዚህ ያለ የተያዘ ነው የመጣው እና በእንደዛ ነው ያው በዲን ውስጥ ስለነበርክ በዳዕዋው ስለነበርክ ዲኺድማ ላይ ስለነበርክ ብዙ እህቶችንም ታውቃለህ፣ ብዙ ወንድሞችንም ታውቃለህ። በንግድም ላይ ያሉትን በዩኒቨርሲቲ ያሉትንም በተለያየም ስራዎች ያሉትንም እነዚህም ያው ዲንህን በምታስተምርበት ወቅት ደግሞ ያው ማህበራዊ ህይወታቸውን ማብረህ የችግራቸውን ህይወት ማብረህ ታያለህ፣ ትፈታላቸዋለህ። ተማሪዎቹን ለምሳሌ ያህል የትራንስፖርት ሲቸግራቸው፣ የልብስ ሲቸግራቸው እነዚህ ወንድሞች መርዳት መደገፍ፣ ይሄ እንደዚህ አይነት ባህሪዎች ነበረን። እህቶችንም ደግሞ እንደዚሁም ስናስተምርም እነዚህም ደግሞ የማጋባትም እንዲጋቡ ማድረግን እዚሁ አጋጣሚ ያው በቀላል ማለት ነው በቀላል ህይወትን መምራት እንዲችሉ ሀቂቃ በጣም አስታውሳለሁ። ከምታጋባቸው ሰዎች መካከል ላይ እህቶችን በፍቃደኛ ሆነው ቅድሚያ የነበራቸው ዲን ነበረ እና እህቶች ሀቂቃ የዲን ቅድሚያ በመስጠታቸው ይሄ የዱንያን ጥያቄዎች አልነበረ የሚጠይቁት። ሀቂቃ እህቶች የሚጠይቁት የነበሩ የዲን ነው። የወንድሙን የዛን ሰውዬ የልጁን የዲን ጽናቱን ኢማኑን ይሄ እንደዚህ አይነት እንጂ የዱንያ አመለካከቶች ላይ በጣም ዝቅ ያለ እይታዎች ነው የነበረ። ያ ደግሞ የዲን ትሩፋት ነው፣ የዳዕዋ ትሩፋት ነው። ወደ አላህ ዘንድ የመጣራቱና የኢማን በኢማን ውስጥ ያው የመካተትና በኢማን ውስጥ የመጥመቅ ሲፋው አንዱ ይህን ቁሳዊን ነገር ከማምለክ ቁሳዊን አይገዳደርህም። ስለዚህ ቅድሚያ የምሰጠው ዲን ነው፣ ቅድሚያ የምሰጠው ኢማን ነው። ይሄ በመሆኑ እነዚህ እህቶች
መስፈርታቸው ዲን ነበር ሐቂቃ። እና በዚህ መሀል ላይ ያው በቀላል ህይወትን ነበር የሚመሩት አስታውሳለሁ። እንደውም አንዳንዴ እህቶች ለቤተሰቦቻቸው ቤተሰብ ጋር ሲኬድ እንግዲህ እንደው ብዙም በትዳር እንኳን ካሳመኑ በኋላ ደግሞ እንደገና ደግሞ የዱንያውን ነገር ደግሞ ሁሉን ነገር አለመኖር ደግሞ አለመቀበል ስለሚቸግራቸው ቤተሰብ ያው መሆኑ አንዳንድ እንደው በብድር እንደው ተበድሮም እንዲሁ ትንሽ ጌጣጌጥ እንደው ወርቋን ወይም እንደው በተውሶም ጭምርም ለቤተሰብ እንደው እንዳይከፋ እንዳይልም በሚድረስ እስከዚህ አይነት ድረስ ሴቶቹ መስዋዕት ያደርጉ ነበር። ለቤተሰብ ያን ሳይተው እንኳን ትዳሩን እንዲቀበሏቸው የማድረግ ባህሪ ደረጃ እስከዚህ አይነት መስዋዕት ያደርጉ ነበር። እና እንደዚህ የመሳሰሉ ህይወቶች ትዳሮችን ያው እንዲመሰረቱ ከአላህ ጋር ብዙ አስተዋጽኦ አድርገናል። በጣም ሰፊ የሆነ ብዙ ቤተሰቦችንም ፈርተዋል። በአሁኑ ሰዓት ያው ትልቅ ደረጃ ላይ ያሉ እህቶች እንደው ከራሳቸው ህይወት አልፎ ማህበረሰቡን የመለወጥ ተጽዕኖ ፈጣሪ የሆኑ ከአላህ ጋር የመሳሰሉ እህቶችና እንደዚሁም በወንዶችም ዙሪያም አሁን ድረስ በሀገሪቱም ላይ ባለ ደረጃ ላይ ከሙስሊም ማህበረሰብ ላይ ወጥተው ትልቅ ተጽዕኖ ፈጣሪ የሆኑ ወንድሞችም አሉ። በትልቅ ደረጃ ላይ የደረሱና ለማህበረሰቡ ትልቅ አስተዋጽኦ የሚያደርጉ እያደረጉ ያሉም ወንድሞችም ተከስተዋል። ስለዚህ የቢላል ትሩፋቱ ለሚስኪኑም ለድሃውም ብቻም ሳይሆን ከዚህም ውጭ ላሉትም ለወጣቶችም እና ለወንድ ወጣቶች ለሴት ወጣቶች ይህን ያህል አድርጓል። አሁንም ቢላልም ያው በዚሁም እኛም ልጆችን የማየት የአኺራ ወንድሞች ይሁን የአኺራ እህቶች ይሁን የልጆችን የማየትም አሁን በረካውን እና ጸጋውን አይተናል። ስለዚህ ሰፊ የሆነ ሂደቶች ነው በማህበረሰቡ ላይ የተካሄደው። ፈሊላሂ አልሐምዱሊላህ ረብል ዓለሚን ይመስላል። ማሻአላህ። አዎ እኒህ ነገሮች ናቸው እንግዲህ ወደ ሽምግልና ሂደቶች አመጡ ብዬ የማስባቸው አላሁ አለም እነዚህ ናቸው። በቃ እዚህ በእንትን ውስጥ የመግባት በትዳር የመግባት ከዛ በኋላ በቃ እንዲህ እያለ እየሰፋ ያው በሰፊ የሆነ የሽምግልና ሀያት ውስጥ ላይ ያው አላህ ፈቅዶት አላህ ሽቶት ያው አሳልፍ ያለው በብዙ በትዳር ዙሪያ ያሉትን በጣም ሰፊ በንግድ ዓለም ላይ ያሉትንም ልዩነቶች ሲፈጠሩ ያው እምብዛም እኔ ያው መርካቶን ረጅም ዓመታት ይሆነኛል ካየሁት ቆይቻለሁ። ከንግድ ዓለሙም ከወጣሁም በጣም ረጅም ጊዜ ሆኖኛል። ግን ከማህበረሰቡ ከኔ ጋር ከማህበረሰቡ ስለምንገናኝ ያንን ምን መሆኑን ግን አውቃለሁ። ምንድነው ችግሩ፣ ምንድነው ሂደቱ፣ ምንድነው ያለው ሁኔታውን ግን አውቃለሁ። በቦታው አልገኝም። በንግዱ ውስጥ ላይና በእንትን ውስጥ ባላይም ግን ከሚመጣልኝ ማሉማቶ ኢንፎርሜሽኖች አንጻር ያው ብዙውን ግን አውቀዋለሁ። ስለዚህ ችግሮችንም እረዳቸዋለሁ። በዛ አንጻር ያው ነጋዴዎችንም ወንድሞችንም በማስታረቅ ያው ረጅም ያህል ጊዜያቶችን አሳልፌያለሁ። እንደዚሁም አልፎም ደግሞ ያው ከመንግስትና ማህበረሰብን ከማስታረቅ ካለፉትን መንግስትም ጀምሮ እንደዛ ነገሮች ነበሩ። በተለይ ከሙስሊሙ ማህበረሰብ እና አንዳንድ ልዩነቶች ተፈጠሩ ነበሩ። ረጅም ጊዜዎችን እነሱንም አሳልፌያለሁ። ከዛም እንዲሁ በብሔረሰቦችም ዙሪያ ላይ አንዳንድ ግጭቶች ሲፈጠሩ እዚያም ላይ የተሳትፎ በማድረግ አላህ ጋር የቻልኩትን የአቅሜንም እዚያ ነገር አሳልፌያለሁ። በአብዛኛው ግን ሳይ ከአላህ በታች ከአላህ ፍቃድ ሆኖ በአብዛኛው ግን አላሁ አለም አብዛኛው ስኬታማና ውጤታማ ነበር እላለሁ። በአላህ ፍቃድ የአላህ መሻትና የአላህ ፍቃድ ሆኖ የአላህ ረሕመቱ ሆኖ ብዙ መገባባቸው ሽምግልናዎች በአብዛኛዎቹ ያው የተሳኩ ነበሩ።
እንደዛ ነው። ለምን ጉዳዮቹን ሀቂቃ እኔም ሳያቸው እንደ ራሴ አድርጌ ነው የማያቸው። በጣም ያሳስበኛል፣ በጣም ያስጨንቀኛል፣ በጣም ዱዓ አደርጋለሁ። ነገሮችን ከያዝኳቸው እስከ መጨረሻው ሰላም እንዲፈጠር ያው በዱዓም በጥረትም ስለአደርጋለሁ እናደርጋለን። እና እኔም ብቻዬም አይደለም አድርገው ሽምግልናውን ከተለያዩ ወንድሞች፣ ከተለያዩ መሻይኾች፣ ከተለያዩ ታላላቅ ሰዎች ጋር ሽምግልናዎችም ማደርግ የነበረው እና ሰፊ ነው። ትልልቅ ሽማግሌዎች፣ ትልልቅ የሀገር መሪ፣ የሀገር ሽማግሌዎች፣ መሻይኾች፣ ወጣቶች፣ ነጋዴዎች፣ ታዋቂ ከሆኑ ነጋዴ ከብዙ ማህበረሰብ ጋር ስለሆነ ሽምግልናውን የማደርገው ብቻዬን አይደለም። የእኔ ብቻ ውጤት ሳይሆን የብዙቻችን የሁላችን የጋራ ሆነ ውጤቶች ሆነው አብዛኛዎቹ ይሳኩ ነበረ ከአላህ በታች ፈሊላሂ አልሐምድ። እና ከዛ መሀል ላይ እንዲሁ ለወጣቶቹ ለእናንተ አንድ እንደው ከዛ ማስታውሰው እንደው ላልከኝ ማስታውሰው ነገር ቢኖር ወጣቶችም እንደው ትምህርት እንዲሆን ያየሁት ምንድን ነው? አንደኛ ሰው ልጅ ቢሳሳት አላህ ስብሓነሁ ወተዓላ መሀሪ የሆነ ጌታ ረሒም የሆነ ጌታ ስለሆነ እንደው ያንን በመሳሳቱ አላህ ስብሓነሁ ወተዓላ እንደውም በመመለሱ ባሪያ ወደሱ በመመለሱ በጣም ደስተኛና አላህ ስብሓነሁ ወተዓላ ደስተኛ የሚሆንበት ነው። እና ወንጀል ሰርተን በዛው ከመዘውተር ወንጀል ሰርተን በዛው ከመዘውተር እና በዛው ከመሄድ እንደው እየወደቅንም እየተነሳንም እያጠፋንም እየተመለስንም ቢሆንም ወደ አላህ መመለስ አለብን። አላህ መመለስ አለብን። አላህ መከጀል አለብን። አላህ መፈለግ አለብን። እና ከዛ አንፃር እኔ አንድ ወቅት ላይ ያው ረጅም ጊዜ ሊሆን ይችላል አንድ ወጣት ልጅ መጣ እኔ ጋር እና ወጣት ልጅ ነው ማሻአላህ። እና ይሄ ወጣት ልጅ እንደው ትምህርት እንዲሆን ብዬ ነው። እኔ ያው ብዙ የግል ታሪኮችን አልገልጽም፣ አልናገርም። አደቡም በሽምግልና ያው ሚስጥርን መጠበቁ ነው እና ሀቂቃ ነው። እንደው ግን ይሄ ጠቅለል ባለ ምሳሌ ይሆናል ብዬ የምለው ምንድን ነው ካየሁት ውስጥ ላይ ያ ወጣት ልጅ ይመጣና ቅጥረኛ ሰራተኛ ነው እና ቢያንስ 200-300 ደሞዝተኛ ነው። እና መጣና ምን ይለኛል እንደ ኡስታዝ አንድ በልጅነቴ አለ፣ እሱም ገና ወጣት ነው፣ በልጅነቴ ገንዘብ ወድቆ አየው ከሰውየው ላይ ወደቀበት እና ያንን ገንዘብ ሰውየው አላየውም። እኔ ግን አንስቼ ያንን ገንዘብ ያው የልጅነት ነገር ስለሆነ ያው እንዲሁ ወሰድኩኝ አለ። እንደው አባከንኩት እንደው እንዲህ ያለው እንግዲህ በልጅነት የሆነ ነገር ሆንኩ አለ። እና ግን አሁን በሂደት ግን በጣም ይጸጸተኛል። በጣም ስለጸጸተኝ ከደሞዜ እየቆጠብኩ አለ ወደ 3-4 ሺህ ብር ነው። እና ከደሞዜ እየቆጠብኩኝ አሁን ይኸው ቢያንስ ወደ 3 ዓመት 4 ዓመት ወሰደብኝ አለ። ገንዘቡን ሰበስብ 4 ዓመት 5 ዓመት ወስዶብኛል። እሱን ገንዘብ አሁን ሰብስቤ ነው የመጣሁት አለኝ። እና እንደ ኡስታዝ ይህን ገንዘብ ሰብስቤ ነው የመጣሁት፣ ይህን ገንዘብ ከሌል የሚባል ሰውዬ እናስጥልኝ አለኝ። እና ከሱ ነው የወደቀበት የነበረውና ያነሳሁት እና ይህን ገንዘብ ስጥልኝ አለኝ። እና የ300 ብር ደሞዝተኛ ነው፣ ትዳር የለውም፣ ገና ወጣት ነው፣ ገና ሸባብ ነው፣ ያው በችግር ላይ ያለ ልጅ ነው። እና እንደው ጽናቱ ነው እና አለኝ። በኋላ ያንን ያለውን ወንድም ነገርኩት ጠርቼ እንደዚህ ገንዘብ የወደቀብህ የጠፋ ገንዘብ ነበር ወይ? እና ይሄ ገንዘብ ይህን ያህል ብር ነው እና ያው ወንድም ያው ስሙንም አልነግርህም ምንም አልነግርም እና ያው ግን ገንዘቡን ሰጥቶኛል ያንተ ነው ብሎኛል እና ልሰጥህ ነው አልኩት። ያመጣሁት ስለው በኋላ እሱ አሰበ እኔ አለ በጣም እንደው ይህን እንዲህ ላደረገ ልጅ እንዴት ገንዘቡን ወስዳለሁ? እንዲህ ገንዘቤን ወስዳለሁ? እንደው በረካ ይሁንለት ለአላህ እኔ በቃ አፉ ብያለሁ ሰጥቼዋለሁ አለ። በኋላ አለኝ ለልጁ
ሄጄ እሱን ደግሞ ጠርቼ ያው እንደዚህ ብሎሃል፣ አፉ ብሎሃል፣ ይኸው ገንዘቡን ደግሞ ሰጥተዋል አልኩ። እሱ ደግሞ ምን አለ፣ አይ እኔም ጋር እንደገና ገንዘቡ እንዲመለስ አልፈልግም፣ ጋይን ኡስታዝ አንተ ወደ ሰደቃ አድርግና ስጥልኝ ብሎ ለእኔ ሰጠኝ። ለሰደቃ አደረኩለት። እንግዲህ ይህን የመሰለ አንደኛ ያው ተውበት፣ ጽናት፣ ተውበት ይሄ ነው እንግዲህ አላህ ስብሓነሁ ወተዓላ ወለው ካነ ዝኑበከ አናነ ሰማዕ ወንጀላችን የተራራን ያህል ግዝፈት እንኳን ቢኖረው ወደ አላህ የተመለስን ከሆነ ካለቀስን ከተውበትን ወደ አላህ የተመለስን ከሆነ አላህ ስብሓነሁ ወተዓላ ይህን ተራራ የሚያክል ወንጀል ሁሉ አላህ ይምረናል፣ አላህ አፉ ይለናል፣ ይቅር ይለናል። ወላሂ አሁን ወንድም ይሄ ልጅ አሁን በትልቅ ደረጃ ላይ ያለ በጣም ትልቅ ደረጃ ያለ በቃ ህይወቱ የተስተካከለ ልጆች የወለደ ሀብታም የሆነ ወንድም ሆኗል። አሁን በጣም ሀብታም ሆኗል አልሐምዱሊላህ። ይሄ ነው እንግዲህ እና ብዙ በረካዎች በመዝረፍ ወይም በረካዎች እንደው እንደነገ በማድረግ እንደው በመዋሸት የሚገኙ አይደለም። እንደውም ያሉን ገንዘቦቻችን እንደውም ያጠፋሉ፣ ያለ ረህመታችንን ያጠፋልና በረካ የሚገኘው የአላህን ሐቅ በመጠበቅ ነው። የሰዎችን ሐቅ በጠበቅን ቁጥር አላህ የኛንም ሐቅ አላህ እንዲጠበቅልን ያደርጋል። እንደገና የኛንም ያለውንም ነገር ደግሞ አላህ በረካ እንዲያደርግልን ያደርጋል። እና ስለዚህ ከሰዎች ሐቅ ላይ መጠበቅ በጣም አድርገን ይገባናል። ምክንያቱም የሰው ሐቅ በእኛና በአላህ መካከል ላይ ያለን ረሕመትን የሚያግር ነው፣ እዝነቱን የአላህን እዝነትን የሚያግር ስለሆነ ስለዚህ የሰዎችን ሐቅ አለመንካት ይኖርብናል። በማማትም ይሁንም እንደገና ገንዘባችን በመንካትም ይሁን ክብራችን በመንካትም ይሁንም ትንሽ ትልቅ ሳንልም ሰዎች ሐቅ ላይ መጠበቅ ይኖርብናል። የተሳሳትን እንኳን ከሆነ ሰዎችን ይቅርታና አፉ መጠየቅ ይኖርብናል ኢንሻአላህ። ይሄ ነውና እንግዲህ ይሄ ትልቅ ምሳሌ የሆነ ተምሳሌት የሆነ ወጣት ልጅ ነበረ። እንግዲህ አላህ ይጨምርለት። ለተሻለ ነገ ዛሬውን ይዘጋጁ። ቦታዎች ውስን ናቸው። ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው። የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው። እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው። ሰላም ብራይቶች ነን። የአዲስ ዙር ምዝገባችን ተጀምሯል። የእንግሊዝኛ ቋንቋን አቀላጥፎ ለመናገር፣ የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው። ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል። ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል። ለበለጠ መረጃ ታች ባለው አድራሻ ይደውሉልን። በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ። ብራይት የቋንቋ ማዕከል ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሱብሃንአላህ በጣም የሚደንቅ ታሪክ ነው። በተለይ ለወጣቶች ጥሩ ማስተማሪያ ይሆናል። የሰው ሐቅን አለመጠጋት መራቅ እንዳለብን የሚያሳይ ነው። ስለ እርሶ በጣም ብዙ ነገር ሰምቻለሁ ሼህ። አንዳንዶቹ ላይ ሀሳብ ቢሰጡኝ አንዳንዶቹን ባውቃቸው በጣም ደስ ስለሚለኝ ያነሳችኋለሁ። እንግዲህ ከ50 በላይ ሀገራትን ጎብኝተዋል አይደለ? በዓለም ላይ 50 ሀገር ማለት በጣም ብዙ ነው። እስከ 50 የሚሆኑ ማለት ነውና እንደው እስኪ ምናልባት የመጀመሪያ ጉዞ ላይ የሚያስታውሱት ነገር ካለ
በተለያየ አጋጣሚ ደግሞ በነበሩ በእነዚህ ጉዞዎች ውስጥ የሚያስታውሱት የተለየ ደስ የሚል ሊሆን ይችላል፣ ወይም ደግሞ ሀዘን ጭሮቦት ያለፈ አጋጣሚ ሊሆን ይችላል። እስኪ እንዳጠቃላይ ከሀገር ውጭ የነበሩትን ኤክስፔሪየንስ የተወሰነ ሼር ያርጉ። እና እንግዲህ ያው የህይወት ታሪኬ ሙሉ እንትን ለማለት ያው እንግዲህ በመጽሐፍ መሰነድ ይሆናል እንትን ይሆናል፣ ወይም ያው ረዥም ሂደቶች ስለሚሆን በጣም ሰፊ ነው የሚሆነው ይመስለኛል። ግን ከውጭ እንትኖች ያው እንግዲህ በተለያየ ሀገር ላይ የተለያየ ብዙ አጋጣሚዎች ያጋጥማል። ያው ብዙ አብዛኛው ጉዞዎቼ ያሉት ጉዞዎቼ አንደኛ በዲን ሃይማኖታዊ ጉዞዎች ናቸው። አብዛኛው በሃይማኖታዊ ጉዞ ነው የምጓዝ የነበረው። ወይም ደግሞ በተለያየ ሀገር ያሉት የሙስሊም ማህበረሰብ ያው ጥሪዎችን በማድረግ ሲያደርጉልኝ ጊዜ ላይ የምሳተፋቸው ጉዞዎች ናቸው። የንግድ ጉዞ የሚባል የለኝም እና ወይም ደግሞ ያው ወደ ለኢባዳ ደግሞ የምታደርገው ወደ መካም እንደዚህ አይነት ወደ መዲና የምትሄደው እና ያው የተለያየው እንግዲህ የዛን የተለያዩ እንትኖች ናቸው ጉዞዎች። ያው በዚህ ላይ ጉዞዎች ላይ ያው ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ያው ሰፈር ቂጥዓቱ ሚነን ናር ነው ይላሉ፣ የእሳት ቁራጭ ነው ይላሉ ሰፈር መንገድ። ምክንያቱም ቤተሰብን ጥለህ ነው የምትሄደው፣ ብዙ ነገርህን ነው ጥለህ የምትሄደው። በሄድክበት ሀገር እንግዳ ትሆናለህ፣ ወይም የነበረህን ልታጣም ትችላለህ። መታመም ይኖራል፣ ብዙ ነገሮች ያጋጥማል እና ያው ብዙ ነገሮች ያጋጥማል ሰፈር ላይ። እንደዚሁም ደግሞ ሆኖ ደግሞ በምትሄድበትም ሀገር ላይ ደግሞ ብዙ ትምህርቶችን ትቀስማለህ። ብዙ የተለያዩ ማህበረሰብን አካሎችን ስታገኝ ብዙ ትምህርቶች ታገኛለህ፣ እውቀትን ትከስባለህ፣ ልምድን ታገኛለህ። ያው ብዙም እንግዲህ ጥቅሞች ያሉት በጣም እና እንደው አንድ እንዲሁ እንትን ከሚለኝ ነገር ምንድን ነው ወደ አላህ በተለይ ሰፈር በምትሄድ ጊዜ ወደ አላህ ትጠጋለህ። ሐቂቃ እንደዛ ነው ወደ ሰፈር በምትሄድ ጊዜ። ምክንያቱም ሁሉን ነገር አላህን ይዘህ ነው የምትሄደውና አለኝ የምትለውን ነገር ሳይሆን የሌለህን በቃ ያለህን በረካ አላህን ይዘህ እንጂ መጠጊያህና መሸሻ አላህ ጋር ስለምትሄድ በዚህ አይነት ጉዞዎች ላይ ያው ብዙ የአላህን ኑስራዎች ወይም የአላህን መልካም የሆኑ ነገሮችን ደግሞ ያጋጥማል። በጣም ያጋጥመኛልና አጋጥሟል ሐቂቃ በጣም እና እንደው አንዳንዱም ምናልባት እንደ ነፍስያ ምንም ሊሆን ስለሚችል እንጂ ብዙ ባልገልጸውም በጣም ብዙ አጋጣሚዎች ያጋጥማሉ። በጣም አለ አላኩል ያህል ማስታውሰው ሰፈር ላይ ሁኜ በተለይ ሰፈር ላይ ነኝ፣ ገንዘብ ጨረስኩኝ። መዲና ላይ ነው ገንዘብ ጨረስኩ። ያልጠበቅኩት ነገሮች ያጋጠሙኝ ያው ሰዎችንም ከመደገፍም አንጻር ከምንም አንጻር ከተለያየ ነገር ሲወጡ ያለኝ ገንዘብ ያው መጨረሻው ጨረስኩኝ። ግን የምቆይበት ጊዜ ደግሞ ቆየት ያለ ጊዜ ደግሞ ነበረው። ግድ መቆየት አለብኝ። የተያዘ ነው መውጫዬና እንትኔ ፓስፖርት የሚያያዝ ስለሆነ በዛ መሀል ላይ መቆየት አለብኝ። ግን ገንዘቡ አለቀ። ዙሪያዊ አሉ ሀበሻዎችም የሆኑ ወንድሞች አሉ፣ ውጭም ሰዎችም አሉ። ግን አላህ ቤት ላይ ደርሶ አላህ ግን እንደገና ከሰው መከጀል እንደው እንዲሁ ያው ቀልቤና ሩሄ አልቀበላለኝ። እንዴት አላህ ጋር መጥቼ እንዴት አላህን ፈልጌ ቢቸግረኝስ እንደው እንዴት ደግሞ ወደ ሰው ልወድቃለሁ የሚል በጣም እንትን አለኝና ራሴ ጋር ታገልኩ ሐቂቃ። እና መስጊድ ላይ ሐረም መስጊድ ላይ ቁጭ እንዳል አስታውሳለሁ። ብዙ ጊዜ ያው
እንዲሁ መቼም ጨክኖ ሰው እንደው ፎቅ ስጠኝ፣ ቪላ ስጠኝ፣ መኪና ስጠኝ ብሎ መቼም ዱዓ ማድረግ ያው ይቻላል፣ ሐላል ነው፣ ይገባል። ከልካይነት የለውም በሸሪዓውን በዲኑ ምንም የለውም። ግን እንደዛም ሆኖም ግን ከዛ ውጭ ደግሞ በዚህ በዱንያ ደግሞ የምከጅላቸው ደግሞ ብዙ ነገሮች ደግሞ አሉ። ለምሳሌ አፍያን የመሰለ ትልቅ ሀብት ነው። ጤንነት የመሰለ ትልቅ ሀብት ነው። ኺታም መጨረሻም አእምሮ መሄድ ራሱ ትልቅ ኒዕማ ነው። ጀነትን መለመን ራሱ ትልቅ ነገር ነው። ከጀሃነም መራቅ ራሱ መለመንም ትልቅ ነገር ነው እና ብዙ እዚሁም ዱንያ ኢስቲቃማ ራሱ በዲን ላይ ጽናትን መኖር እንደገና ኢኽላስን በቃ ስራዎች ሁሉ ለአላህ ማጥራትን ጥራትን የምንለምንበት እና የሚለመኑ ዱንያ ውስጥ ላይ ብዙ አሉ። በጣም ብዙ አሉ። በጣም ብዙ አሉ። ከፎቁና ከቪላው ውጭ ማለት ነው። በቪላው ዙሮ መቼም ያው አላህ የከተበልህ ርዝቅ መቼም አጠፋም። የከተባት አለ። የሰው ልጅ ርዝቁን ሳይጨርስ ወደ አኺራ አይሄድም። የከተባቱን ርዝቅ ሳይጨርሳት ወደ አኺራ አይሄድም። ስለዚህ አላህ ከትቦታል። ለዛም እንደ ዱንያም ደግሞ መድከምም መስራትም መልፋትም መቻልም አንድ ነገር ነው፣ አስፈላጊ ነው። ሆኖም ግን ከሶሐባዎቹና ከረሱል ላ ሰለም ከሶሐባዎቹ ግን የምናየው የነበረው ዱንያቸው ላይ ከስበውም ዱንያቸውም አግኝተውም እነሱ ከሚኖሩበት ይበልጥ ሰዎችን ነበር የሚያኖሩት። እነሱ ዱንያቸውን ሰዎችን ያኖሩበታል። በሰዎች የሚኖሩበት ነገር በሚያዩት ነገር በጎነት ወይም ለዲን ለሚያደርጉት ነገር በሚያዩት ነገር ደስተኞች ናቸው እነሱ እና አላህ ስብሓነሁ ወተዓላ ዱንያን ቢሰጠንም እኛም መኖርም እንዳለብን ሁሉ ሰዎችም እኛ እንኳን ሌላው ቢቀር ማለት ነው እኛ እንኳን ሳኖር ሰዎች ማኖር እንኳን ሳይሆን ከባድ ቢሆንም እኛው ራሳችን እንኳን ኖረንበት አላህ በሚወደው ሐላል ነገር ሆኖ ሰዎችን የምናኖርበትን ደረጃ ላይ መብቃትና ማሰብና መስራት በጣም አላህ የሚወደው ነገር ነው እና ተገቢ ነው እና ሁለቱን እንኳን ኩያ አድርጎ እንኳን መሄድ ማለት ነው እና አላ ኩል ሀል በዛ ወቅት ላይ ያው ግድ ስለሆነ በጣም ጨክኜም ዱዓ ሌላ ባላደርግ የዛ ጊዜ ግን በጣም ዱዓ አደረኩኝ። የመጀመሪያ ጊዜ ዱንያ አላህ እንዴት አንተ ጋር እዚህ ቤት መጥቼ አንተ እዛ መጥቼ እንዴት እቸገራለሁ። እንግዲህ አላህ የሚሆን ነገር አላህ አድርግልኝ ያልኩ ሐቂቃ በዛ ወቅት 1 ሪያል ነው የቀረኝ ማለት የአንድ ቁርስ እንግዲህ እና ምበላ የነበረው 1 ቂጣዋንና ውሃ ነበር። ወይ ቂጣና ሻሂ ነበር። የአፍጋኒስታን ቂጣ አለ። እሷን ጠዋት ከበላ ወይ መሀል ላይ ከበላ አልበላም። ያው ገንዘቡን እየጠፋ ስላለ እንጃ ምናልባት 1 ሪያል ነው የቀረኝ። ግን ያለኝ ቀን ግን 5-6 ቀን ነው እና በጣም እኔ ባልጠበቅኩ ነው ነገሮች ያሉትና እንዲህ ባለበት ሰዓት ላይ በኋላ ከጀርባዬ አንድ ሰው ነካኝ። ከጀርባዬ ነካኝ። ዞር ስል ዱዓውን ሲጨርስ ማለት ነው ስል ሰው ሀበሻ ነው። በኋላ ሰው አውቀዋለሁ እዛ ነዋሪ መሆኑን ግን አላውቅም። እዛ ነዋሪ ነው አውቀዋለሁ እና ተዘያየን። ኡስታዝ እንዴት ነህ ደህና ነው ወይ ምናምን እና ፖስታ ወጣና እቺን ፖስታ እንደው ሰው እየፈለግኩ ነበር ኡስታዝ እንደው አላህ እንደው አገናኛል። እንግዲህ በስንት ሺህ ህዝብ መሀል ነው እንግዲህ እዛ አንድ ቦታ እኮ ነው ዝም ብለህ ውስጥ ነው የገባህ። እኔ የሚታሰብ ቦታ አይደለም እና እቺን ፖስታ ይሄ ገንዘብ ነውና ለከሌ ስጥልኝ አለኝ። አጂ ባልኩና እንግዲህ ሐባልኮቼም ይሄ ሰው አላህ ነው ያመጣው አልኩና እሺ አልኩና ተቀበሉ። እንግዲህ አሁን እንግዲህ ከዛ ላይ ያንን ገንዘብ ያው ተጠቀምኩኝ። እዛው ለምግብ ለምን ማደርገው ነገሮችና ሌሎች ማድረግ ጀመርኩና አሁን በእንደዛ ወቅት ላይ እንግዲህ ስልክ ደውለህ ማለት ትችላለህ፣ ሰው መጠየቅም ትችላለህ። ሁሉ ነገር ያው በጣም ቀላል ነው። ግን ለምና በኋላ
መጨረሻ ወደዚሁ መጣሁና ያንን ገንዘብ እዚህ ላለኝ ሰዎች ሰጠሁኝ። ግን በጣም አድርጎ ደግሞ ህሊናዬን ደግሞ ወቀሰኝ። በጣም ምንድን ነው የወቀሰኝ? ሸይጣን አዘናጋኝ። ሀቂቃ ሸይጣን አዘናጋኝ። መጠቀም እንደሚችል እጠቀማለሁ ብዬ ሳልጠይቀው ነው የተጠቀምኩት። ወላሂና ሸይጣን አዘናጋኝ። ነፍሴ ሸይጣን ሳልጠይቀው በቃ ሰውየውን ደግሞ አድራሻ የለኝም ሄደ። በቃ በዚሁ መሀል ነው እንግዲህ አላኩል ያዚ አማና ደረስኩኝ። ግን ይሄ ነገር እየጸጸተኝ ኖርኩኝ። እንደዚሁ ሌላ ጊዜ ላይ ሐጅ ሄድኩኝ ከስንት ዓመት በኋላ ይሄን ካደረጉ ያኔም ሐጅ ነበር። ቢያንስ ከአንድ 5 6 7 ዓመት በኋላ እንደገና ሐጅ ሄድኩኝ። እዛ ሐጅ በሄድኩበት ላይ ሚና ላይ በጣም ዱዓ አደረኩኝ። ከዚህ ሲሄድ ያንን ሰው የአላህ እንዲያገናኝ ነይቼ ሄጃለሁ። ከሐጁ ጭምር ማለት ነው። ሐጁ ጋር እንዳለ ሆኖ አላህ ያንን ሰው አላህ አገናኝ ብዬ እና እዛ ሚና መስጊድ ከይፍ የሚባል አለ። እዛ ላይ ቁጭ ብዬ እያለሁ ወላሂ ያ ወንድም ከኋላ የመጣው አሁንም እንደዚሁ ነካኝ። ኡስታዝ እንደምናለኝ ዘየሬ ማሻአላህ። እንግዲህ ቢያንስ ከ4 ዓመት 5 ዓመት በኋላ መገናኘቴ ነው። በኋላ ተገናኘ። ማሻአላህ እንደው እባክህ የዛን ጊዜ ይህን ገንዘብን ስጠቀም አላስፈቀድኩም ነበር እና አፉ በለኝ አልኩት። አፉ በለኝ አልኩት። ምን መርሐባ አፉ ብያለሁ አለኝ። የሚገርም ነገር እንግዲህ ከ5 ዓመት በኋላ ያንን ሰው ደግሞ አላህ ደግሞ ከሞት በፊት አላህ አገናኘኝ። በዛው አፉ ተባባል አልኩና እንግዲህ እዚህ አይነት ነገሮች ያው ሰፈር ላልከው ያጋጥማል። ያው ግን እንግዲህ ያው ጽናቱና እንትኑ ይሄ ነው። ሌላ አንድ እንትን የሚለኝ አሁን በአላህ ላይ እንትን የሚል ምንድነው ከዛምቢያ ወደ ታንዛኒያ እና በባቡር ላይ ነበርና ታንዛምቢያን ደርሰን አንድ ወንድም ጋር ነበር። በሃይማኖት ጉዳይ የዲን ጉዳይ ነበር ይሄንና እና በኋላ ከዛምቢያ ባቡር ላይ ሆነን ተኝተናል እና ተኝተን ከዛ በኋላ ቀሰቀሰን ፖሊሶች፣ ኢሚግሬሽን ሰዎች አለ። ቀሰቀሱና ፓስፖርታችን አለ ፓስፖርት ሰጠን። ሁለታችን ፓስፖርት ሰጠን። የታለ የዛምቢያ የመውጫ ቪዛ አልመታችሁም፣ አሁን ያላችሁት እኮ ታንዛኒያ ነው አለ። እነሱ የታንዛኒያ ፖሊሶች ናቸው። አሁን ያለው ታንዛኒያ ነን እና ዛምቢያ እኮ ቪዛ አላስመታችሁም፣ መውጫው የለም። እኛ ተኝታ አልፎናል አላወቅንም ላልና ዋላ መጨረሻ ሰውየውን ኢሚግሬሽኑን በቃ ለመን ነው በቃ እባክህ እንደዚህ ነው እንትና እንዳለ በቃ እኛው እንደዚህ አይነት ነው ለሃይማኖት ጉዳይ ነው የመጣ ነው ለዲን ጉዳይ ነው። ዋላ ኢሚግሬሽን ኃላፊ ናቸው። እኛስ እሺ በቃ እኛ እንተዋቸዋለን እሺ እንቃለን፣ ግን ዋናው ኢሚግሬሽን ላይ ግን መግባት አትችሉም ማለት እና እዛ መጨረሻው ኢሚግሬሽን ላይ መግባት ግን እዛ ላይ ትቸገራላችሁ፣ እኛ እዚህ የምንለቃችሁም ደግሞ እዛ ትቸገራላችሁ ማለት ነው። ከዛኛውን ደግሞ እንግዲህ አላህ አለን ካንተ እንደው እንደምታደርግ ብቻ ተውናሉ ወራም ለቀቁን። አሁን እዛ ኢሚግሬሽን ላይ ልንገባ ኢሚግሬሽን ላይ ዋናው ኢሚግሬሽን ላይ ታንዛኒያ ልንገባ ወደዚህ ልንመጣ ማለት ነው። እዛ ላይ ያለን አሁን ምን ተባመካከር እንግዲህ እንትናችን የለም ጨንቱን የለው ተመጣም ኋላ ዱዓ እናድርግ በቃ እሺ። ይሄ ወንድም ሁለቱም ፓስፖርት ይዘህ ሄደ። እኔ ዱዓ ላደርግ እሱ ደግሞ ተወጁህ ሊሄድ እንትን ሊያደርግ እኔ ደግሞ ዱዓ እንዳደርግ በዚህ አይነት ወሰን ለእኔ ዱዓ ላይ ማድረግ ጀመርኩኝ። እሱ ደግሞ አላህን ተወክሎ ደግሞ ሄደ። ሁለታችንን ቪዛችንን ሁለታችንም ሳይሆን አስገቡን። ተገባን እንዲሁ እንደዛ አለፈ። ያኛው እንትን አድርገውልን ሁሉም በዛው
ወደ ሀገር ውስጥ ገባን። እንደዚህም እንግዲህ በዛ እንግዲህ በሀገር ውስጥ ላይ በትያዝ ያው ስንት መከራ ነበረ እና እንደዚሁ አለ እና ምንድን ይሄ ወደ አላህ ከተጠጋ ወደ አላህ እንትን ካሸሸንን አላህ ስብሓነሁ ወተዓላ ሁሉ ሊያደርግልን የሚችል የሆነ ጌታ ነው። እንኳን ይህን ዱንያ አላህ አይደለም ጀነት ሊሰጠን አላህ ቃል ገብቶልናል። ስለዚህ ሁሉም ነገር ይቀላል እና አላህን መከጀልና አላህ መፈለግ ነው፣ ወደ አላህ መወከል ነው ለማለት ነው። አላህ ይባል። ጀዛኩሙላህ ኸይር። ሱብሃነላህ በጣም የሚገርም ነው። ምናልባት ደግሞ አሁን ወደ ቢላል ደግሞ ትንሽ መለስ እንበልና ቢላል አሁን 25ኛ ዓመቱን ያከበረ ነው አይደል? አሁን ቢላል በ25 ዓመት ውስጥ ያከናወናቸው ብዙ ነገሮች ብዙ ተግባራቶች አሉ። ወደፊት ደግሞ የሚያቀዳቸው ነገሮች ደግሞ ይኖራሉ ብዬ ማስባለሁኝ እና ቢላል ምን ምን አሰበ? ቀጣዮቹ ተግባራቶቹ ምን ምን ናቸው? ምን ምን ታስቧል? والله إن شاء الله ያው ቢላል ላይ እንግዲህ ያሰብነው ቢላል إن شاء الله ያው ትልቁ ሀብታችን እንግዲህ ያው ኡማው ላይ ያለው ሙሐባና ውዴታና ታማኝነት ነው ከአላህ ጋር እና ትልቅ ሀብታችን እሱ ነው። ይሄ ነው እና ደግሞ ሁለተኛ ደግሞ አላህ ስብሓነሁ ወተዓላ እስካሁን ደግሞ እንግዲህ ዑምራችንም ሰጥቶን አፊያችንም ሰጥቶን ደግሞ እንደገና ከሸይጣንምና ከነፍስያንም አላህ እየጠበቀን ወደፊትም አላህ ይጠበቀን። ያው እዚህ ድረስ ያው ደርሰናል። በቀጣይ ያው እንደ ኡማው እንደ ማህበረሰብ እንደ ሙስሊም ኡማ ያው ሐቂቃ ብዙ ነገሮች ያስፈልጉናል። ብዙ ያልተሰሩ ብዙ ነገሮች ናቸው። በተለይ ተቋማዊ ይዘቶች ነገር የለንም በብዙ ነገር ማለት ነው እና ይህ ክፍተቶች አሉ እና እኛም ትልቅ ጥረት የምናደርገው ከአላህ ጋር እና አሁንም ማህበረሰቡን ይዘን ምንድን ነው ተቋሞችን የመሰረትን ለመሄድ ነው። ተቋምን መስለን ነው። ምክንያቱም ግለሰብ ሰዎች እንኖራለን ዛሬ ነገ እንሞታለን። ተቋም ግን ከትውልድ ወደ ትውልድ ከአላህ ጋር ሊቀጥል ይችላል እና ያንን ነገር ማፍራት ነው እና ይሄ ነው እኛ ቢላል ላይ ሐቂቃ ቢላል ላይ ያሉ ሰዎች ከመታወቃቸው በላይ ቢላል ነው የሚታወቀው። ሐቂቃ የምንፈልገው እሱን ነው። እኛን ሳይሆን በእኛ ላይ መቆም ሳይሆን የምንፈልገው በተቋም ላይ እንዲቆም ነው እና አሁን ኢንሻአላህ ይህን ጥንካሬዎችን ያው ወደ ተቋሙ ያው ኢንሻአላህ በአጠቃላይ ባሉት በሙሉ በሱ ተቋም ስር እስከ 230 አካባቢ የሚሆኑ ሰራተኞችን በስሩ ያስተዳድራል። እንግዲህ ይህን የሚያክል ቤተሰቦችንም እንግዲህ ጭምር ነው ያለው። ያ እንግዲህ የተቋማዊ ይዘት እንዲኖረው የያዘ ነው ማለት ነው። ኢንሻአላህ 250 አካባቢ 230 አካባቢ ሰራተኛ ወንድምና እህቶች አሉ እና ያ ይህን ቅርጽ ተቋማዊ ቅርጽ እንዲኖረው ነው እንግዲህ ትልቁ ጥረታችን እናደርጋለን ወደፊትም ለምናስበው። ይህንም እንዳለ ደግሞ ሌሎች ደግሞ ተቋሞችን ደግሞ እንደገና ደግሞ በተጨማሪ ደግሞ ማቋቋም ኢንሻአላህ በእጃችን ላይ ያሉ 2 ቦታዎች ላይ ያሉን ቦታዎች ያሉ መሬቶች አሉ። እነዚህን ኢንሻአላህ አሁን አላህ ጋር ወደ ተቋማዊ ይዘትና ተቋሞች እናቋቁምባቸዋለን ብለን እናስባለን። ይሄ ያለን እንደገና ደግሞ ከመንግስትም ደግሞ የጠየቅነው የመሬት ጥየቃዎች አሉ ኢንሻአላህ። እነዚህም ጋር ደግሞ አላህ ያሳካልናል። አላህ ፍቃዱ ከሆነ ደግሞ እነዚህን እዛ ላይ ያው ትልቅ የሆነ የህፃናትና የወላጆች ሆስፒታልን ማቋቋም ነው አንዱ ጥረታችን እንፈልገው። ሁለተኛ ማሰልጠኛ ተቋሞችን ማሰልጠኛ በተለያዩ ሙያዎች ላይ እነዛ ላይ ተቋሞችን መገንባት ይሄ ነው የምናስበው። አሁን በእጃችን ያሉ በእኛ ሀገር ያሉ ላይብረሪ አለ እና አሁን ላይብረሪ ተጠቃሚው ብዙ ነው። በጣም ብዙ ይጠቀማል። ሐቂቃ ሙስሊሞች ሙስሊም ያልሆኑትን በጣም ይጠቀማሉ ላይብረሪው እና ግን የቦታ ጥበቶች ስላለ ይህን ነገር በሰፊው ማድረግ እንፈልጋለን። እንዲሁም ከመንግስት ጋር ሆነን ደግሞ መሰረት ነው እዚህ አለርት ሆስፒታል ላይ የሱስ ማገገሚያ እሱም ሰርተን አስረክበናል ለመንግስት እና
እዛ ላይ አሁንም የተለያዩ ማህበረሰብ ክፍሉ እየተጠቀሙበት ነው። እንደውም እንደ ሙስሊም እንደ ተቋም ለመጀመሪያ ጊዜ ነው የኛ ተቋም የቢላል ተቋም ነው እዚህ ከአለርት ሆስፒታል ጋር በመዋዋል በመስማማት ይህን ተቋም ቦታ እንዲታደስ አድርገን ብቻ ሁሉ በኮንስትራክሽን ብዙ ወጪዎችን አውጥተን እንደዛ አድርገን እሱንም ያው ወደ ተግባር ላይ ውሏል። እሱንም አይነትም እንዲህ በቀጣይም እንደገና እንደ ቢላል ማቋቋም ኢንሻአላህ እናስባለን። ሰፊ ነው እናደርጋለን የሚል እንትን አለና ተቋም ላይ ነው የምናዘወትረው መሆን አለበት ብለን የምናምነው። የተለያዩ ተቋሞችን አሁን እንደዚህ ራሱ ስቱዲዮም ያለውን ተቋም ይሁን እንደዚህ እንግዲህ ከዚህ ደግሞ በበለጠ በተሻለም ደግሞ ኢንሻአላህ። ስለዚህ ከማህበረሰቡ የሚጠበቅ ነገር ይኖራል ብዬ አስባለሁ። እነዚህን ሁሉ ከስር ደግሞ ራሳቸውን ችለው የሚመጡ ተቋማት ስናደርጋቸው ደግሞ በጣም ብዙ ነገር ይጠበቃል ብዬ አስባለሁ። እሱን ወደ በኋላ እናነሳለን ኢንሻአላህ። ከዛ በፊት ግን አንድ ነገር ሰምቻለሁ፣ እውነት ነው ውሸት ነው የሚለውን ባረጋግጥ ደስ ይለኛል። መነሳት ሲኖርበት ባይኖርበትም እርግጠኛ አይደለሁም፣ ወይ ከተሳሳትኩ ያርሙኛል ኢንሻአላህ። የግሎ የሆነ ስልክ ቁጥር የለውትም ብቻ አይደለም፣ የግሎ የሆነ የባንክ አካውንትም እንደዚሁ የለውትም ሲባልም ሰምቻለሁኝና እንደው ምን ያህል እውነት ነው? እውነት ከሆነ ደግሞ ምክንያቱ ምንድን ነው የሚለውን በውቅ ደስ ይለኛል። እና ያው ይሄ ከቴክኖሎጂ የመራቁ የምኑም ብቻም እሱም ብቻም አይደለም። ሞባይል ያው ብዙ ሞባይልን ያልጠቀምም ሞባይል ማልጠቀመው ያው ረጅም ዓመት ነው እንዳልከው እንደዛ ነው። እና ግን አንደኛ ያው ያለሁበትም ሁኔታም ከአላህ ጋር ያለሁት ያው ጊዜ በጣም የለኝም የለምና ጊዜ ማለት ጊዜዎችን ግን በትክክል እጠቀማለሁ። እንደውም በጣም መሽጉል የሆነ ሰው ወይም እንትን የሆነ ሰው ጊዜዎችን ማኔጅ ካደረጋቸው ብዙ ትርፍ ሰዓት እንደውም ይኖረዋል። እኔ በጣም ሀቂቃ በጣም እንትኖች ያው እንደው ጊዜም በጣም ብዙ እንትን ቢኖርብኝም ግን ያው ጊዜዎችን ደግሞ ከአላህ ጋር ደግሞ የመጠቀሙ ደግሞ አልሐምዱሊላህ ጥሩ እንትን ነው ያለኝ አላህ ወፍቆኝ እና ያው እንደዛም ግን ሆኖም ያው ደግሞ ሞባይል ደግሞ ብትጠቀም ደግሞ የበለጠ ደግሞ ያው በጣም ጊዜህንና ህይወትህን የሚወስድብህ ነገር ሰፊ ነው። ስለዚህ ያ ስለሆነ ያው በቃ አልቻልኩትም አይቻልም እና ስለማልችለው ለዛ ሁሉ ነገር ጥሪ መመለስ ለዛ ሁሉ ደግሞ በቃ ሞባይል ካለ ሁሉም ነገር እኩል በፍትሃዊ በሆነ ነገር ለሁሉም ማድረስ አለብኝ እና ያን ነገር ደግሞ ማድረግ ደግሞ ካለኝ ጥበት የብዙ ነገሮች ነገር እንትን በዚህ ምክንያት ያው ከሞባይል ርቄያለሁ እና ያው ሞባይል አልጠቀምም ከዚህ ነው እንጂ ያው ቴክኖሎጂውን ሐራም ወይም እንዲህ ነው በማለት ሳይሆን በቃ የራሴው መርህ ልበለው እንግዲህ ራሴው መርህ አንፃር ከዛ አንፃር ያው ሞባይል ላይ አልጠቀምም። ያም ሆኖም ያው በጣም ያው የጊዜ ያው መሽጉል ትሆናለህ። በጣም መሽጉል የምታደርግ እንደዛ ነው። ባንክ የሚባለው እሱ ላይ እሱም ያው ከእንትን እኔ ብዙም ያው ከባንክም ብዙ አንደኛ በባንክ ያው ግንኙነቶች የለኝም። ያው በባንክም ዙሪያም ያው እንደ ኢስላሚክ ባንኮች ዙሪያም ላይ ያው የቦርድም የምንም የመጠየቅም እድሎችም ይኖራሉ። ያው ግን ያው እኔ አልተቀበልኩም። በሂደት እንግዲህ በፊተኛው ጊዜ አልተቀበልኩም። ሁለተኛ ያው ለባንክም የሚያበቃም ሀብትም የለኝም። ያው ትልቁን የሀብቴ የአኼራ ወንድምና እህቶች ናቸው።
እና ብዙም ለዚህ መድከም አያስፈልግም። ሄድ ሁለተኛ ደግሞ በቃ ምንም ከባንክ የሚሉት ሐላል ሐራም ከሚሉትም ብቻ ያው መጥራቱና መጽዳቱ ጥሩ ነው በሚል ጸርቶ መገኘቱ ምች ስለዚህ ያ ነው ያው የሌሎችን ሰዎች መብት ይሄ የግል ህይወት ነው እንጂ ከሌላ ጋር የሚያያዝ ነገሮች አይደለም። ከሌላ ጋር የሚያያዝ ግን የግል በቃ ሰው የራሱ የግሉ የሆነ ውሳኔ ይኖራል አይደል? ደግሞ ያን የግል ውሳኔ ደግሞ ሰዎች ደግሞ ተከተሉ ይብላ አይደለም። የራሴ መርህ ነው። ስለዚህ ያው ምንም አልሐምዱሊላህ ያው ጥሩ ነው። ደግሞ እንደዚህ ሁኜ ደግሞ በጣም በጥሩ ያለው አልሐምዱሊላህ። ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉን ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ታድላ አላህዬ፣ መቼ ይሁን እኔ እንደሷ መቅራት የምችለው? የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል። ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ። አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው። ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣ የተጥቢቅ፣ የነዘርና የሂፍዝ እንዲሁም የተመረጡ የተርቢያ፣ የሐዲስ፣ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን፣ እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። ኢንሻአላህ በጣም ደስ ይላል። ኸይር። እስኪ ደግሞ ወደ ቢላል ትንሽ መለስ ስንበልና ቅድም ቢላል በጣም ብዙ ስራዎችን እየሰራ እንደመጣ በደንብ አይተን ነበረ። ምናልባት ቢላል የያዛቸውን እቅዶች እንዲያሳካ አሁን በስሩ ብዙ ተቋማትን መፍጠር ይፈልጋል። ያ ማለት ስቱዲዮ ለብቻ ይፈልጋል፣ ላይብራሪ ለብቻ ይፈልጋል። ሰፋ ሲል ደግሞ እንደዚሁ ከስርም ደግሞ ታሪካዊ ነገሮች የሚቀመጡበትም እሱም ሰፋ ብሎ መሄድ ይፈልጋል። ስለዚህ እነዚህን ለማሳካት ከማህበረሰቡ ከወጣቱ ምን ይጠበቃል ይላሉ? ምን ይጠበቅብናል እንደማህበረሰብ? ለማህበረሰብ የሚጠበቅብን ብዙ ነው። እንደ ማህበረሰብ እንደ ሙስሊም ማህበረሰብ በጣም ይጠበቅብናል። በተለይ ደግሞ እንመራለን ብለን ከሚባሉ ሰዎች ማለት ነው። የሙስሊም ማህበረሰብ እንመራለን ብለን ከሚሉ ሰዎችም ወይም ከምንልም ሰዎችም ጭምር
ብዙ ይጠበቅብናል። አንደኛው ትልቁ የሚጠበቅብን ብንችል ያው ተምሳሌታዊ መሆን ነው። ብንችል በማንኛውም ነገር ብንችል ያው ተምሳሌታዊ መሆን፣ ቁድዋ መሆን፣ ተምሳሌት መሆን ያው ጥሩ ነው። ምክንያቱም ሰዎች ከንግግርህ በላይ ስራህን ነው የሚያዩት። ሰዎች ላይ ደግሞ ተጽዕኖ የሚፈጥረው ደግሞ ከንግግርም በላይ ደግሞ ስራ ነው። ለዚህ ነው የስራ የሚሆነው ጥሪና የንግግር የሆነው ወደ አላህ ጥሪ ይለያያል። ወደ በስራ አሳይተህ የምትጠራው ጥሪ ወደ አላህ መንገድና በንግግርህ ተጣርተህ ወደ አላህ የምትጠራው ጥሪ ሁለቱንም አላህ የሚወዳቸው ቢሆንም ሁለቱም ቢኖርም ጥሩ ነው። ግን ይበልጥ ደግሞ ሁለቱንም ይፈልጋል አላህ። ሁለቱም ይሄ ማህበረሰብ ይፈልጋል ተምሳሌት ለመሆን። ግን ያው ተምሳሌታዊ ለመሆን ስራዎቻችን ቢቀድሙ ደግሞ ጥሩ ነው እና እኔ እንደ ማህበረሰቡ ከማህበረሰቡ መሪዎች እንግዲህ አላህ ሽቶት አላህ ፈልጎት መቼም ሰዎችም በመሪ ቦታ ላይ ሁላችን በያለን ቦታ በድርም መሪ ይሁንም የምንም መሪ ይሁንም የጀማ መሪም ይሁን የምንም መሪም ይሁን የምንም የቡድን መሪም ይሁን የምንም ያው ተምሳሌትነት ይፈልጋል በበጎነት። አንደኛ ያው ፍትሃዊ መሆን በቃ ለምትመራው አካልን ብቻ ሳይሆን ለማትመራውም አካልን ቢሆን ሐቁ እዛ ጋር ካለ እንኳን ለማትመራውም አካል ቢሆንም ፍትሃዊና ሐቀኛ መሆን መቻል አለብን። የምትመራው አካል ሐቅ ላይ ከሌለ እሱ ሳይሆን የማትመራው አካል ሐቅ ላይ ካለ እሱን መደገፍ እሱ ላይ መቆም ነው እና አንድ ይሄ ነው ፍትሃዊ መሆን ነው። እኔ ከሚጠበቅብን እንደ ማህበረሰብ መሪዎችም እንደ ማንኛውም ሁሉ ሙስሊም ቢሆንም ማለት ነው። ሌላው ከተበዳዮች ጋር መቆም ነው። ከተቸገሩ ሰዎች፣ ከተበደሉ ሰዎች፣ ከተዘለሙ ሰዎች ጋር ከነሱ ጋር መቆም፣ ከበደሉ ከሚዘልሙ ከሚያጠፉ ሰዎች ጋር ግን አለማበር ነው። ይሄን ያለን ሀይቃ ሊኖርን የሚገባው ወጣቱም ቢሆንም ሀይቃ ብዙ ይጠበቅብናል እና ብዙ ይጠበቅብናል እና በተለይ ከሁሉ በላይ ያው ስነ ምግባር ሁላችንም ከስነ ምግባር ትልቁ በሰው ልጅ ላይ እኛ የራሳችን ዒባዳችን የምናደርገው ዒባዳው ሰደቃው ምን ብናደርግም ግን የበለጠ ግን ሰዎች ላይ ግን ትልቅ እኛም ህይወት ላይም ሰዎች ህይወት ላይም ተጽዕኖ የሚፈጥረው ስነ ምግባር አኽላቅ። እዚህም ነው ረሱል ሰለላሁ ዐለይሂ ወሰለም ቡዒስቱ ሊኡተሚመ መኻሪመ አልአኽላቅ ይላሉ። እኔ የተላኩት ያንን ስነ ምግባር ለመሙላት ነው ማለት እንግዲህ አንቢያዎችም ያንን የሞሉ ነው የመጡት። አይቃ ነቢያችን ሰለላሁ ዐለይሂ ወሰለም እሱን ለመሙላት ነው የመጣሁት ነው የሚለው ስነ ምግባር እና ስለዚህ ስነ ምግባራችን ያማረ በጎነት ያለው ጥሩነት ያለው መሆን መቻል አለብን። እንግዲህ ዋሽተን እንግዲህ ልንሆን አንችልም። የሰውን ሐቅ ነክተን ተምሳሌ ልንሆን አንችልም። ተናጋሪ ሰዎችን ምናማ ተሳዳቢ ሆነን ሰዎችን ልንመራም አንችልም። ስለዚህ ስነ ምግባር እና ዋናው ነገር በወጣቱ ላይ ስነ ምግባር ሊኖር ይገባል። በመሻይኾቹ ላይ ስነ ምግባር ሊኖር ይገባል። በሚመሩ መሪዎችም ላይ ስነ ምግባር ሊኖረን ይገባል። በዱዓቶችም ጭምር ስነ ምግባር ሊኖረን ይገባል። ይሄ ነው አላህ ይዳንና በዚህ በስነ ምግባራችን ላይ ነው ትልቁ ሰዎች ላይ ነጸብራቅ የሆነና ተጽዕኖ መፍጠር እንትን ሊያደርግ የሚችለው እና ይሄ ነውና እኔ እሱ ላይ ልንበረታ ይገባል። ልጆቻችንም የኛን አይተው ነው የሚከተሉት። እዛው ላይ ኢንሻአላህ ይሄ ስነ ምግባር ማለት አኽላቅ የሚባል የሁሉም ነው፣ ሁሉም ድርሻ ነው። አላህን መፍራት የሁሉም እንደሆነ ሁሉ ስነ ምግባርም ደግሞ እና አኽላቅ ደግሞ የሁላችንም ነው። ሁሉም ቤት የሚገባ የሁሉም መንደር ውስጥ የሚገባ ነው። ኢንሻአላህ እኔ ያው ይሄ ነው የምለው እንግዲህ ስነ ምግባራችንን አላህ ይርዳንና እዛ ላይ እንበርታ ነው። መርሐባ ኸይር። እንግዲህ የመጨረሻ አንድ ጥያቄ ላቅርብና እሱን ሰምተን ኢንሻአላህ ፕሮግራማችንን እንቋጫለን። ሼክ እንግዲህ ቀደም ሲልም ጊዜዎትን በአግባቡ እንደሚጠቀሙ እኔም በደንብ አውቃለሁኝና
እንደው ግን ለኛ ለወጣቶቹ ለልጆቹ መማሪያም ይሆን ዘንድ የተወሰነ እንደ ሀሳብም ደገፍ እንዲያረገንም እንዲያነቃቃንም ጭምር የእርስዎን የ24 ሰዓት ውሎትን ብናይ ቢነግሩን ከሌሊት ጀምረው ቀኑ ምን ይመስላል? ስለሱ ትንሽ በጫውቱኝ ደስ ይለኛል። 24 ሰዓቱ አጠቃላይ ምን ይመስላል? ድግግሞሹ ምን ይመስላል? ወደ ግል ህይወት ዝርዝር አይደለም ብለህ ነው። እሱን እኮ ያው ህይወት እንትን እንዳልኩ ያው በሌላ ጊዜ መመለስ ወይም በመጽሐፍ ላይ ማድረግ ይሻላል ብዬ እዛ ነው እንግዲህ እንጂ ያው ግል ወላሂ እንግዲህ ከጠየቀኝ በግሌ ዙሪያ ላይ ግሌ ህይወት ላይ ውሎ እንዴት ይመስላል ነው። አዎ ያው ቢሮም ይመጣሉ ምንም ይኖራል እና እንደው እሱን በእናትህ ትንሽ በሆነች መንገድ ካነቃቃን ወጣቶቹን በተለይ እንግዲህ አላውቅም እንግዲህ ለሽማግሌዎቹ ወይም ለእንደኔ አምሳሌ ያልሆኑ ሰዎቹ ለጎረም ሰዎቹ እንደሆነ ነው ወይስ ለወጣቶቹ ሆነ? ይሄ ለወጣቶቹ ነው በደንብ ወይም ለመሻይኾቹ ወይም ለዱዓቶቹ እንደሆነ ወይም ላላውቅም እንዴት እንደሆነ እንጂ እኔ ምሳሌ እኔ ራሴ ህይወት ምሳሌ ነው የሚል የለኝም። እንግዲህ ሐቂቃ እኔ ህይወት ተምሳሌት ይሁን ብዬ ሰዎችን ወደ ህይወቴ እንዲመጡም ጥሪም አላደርግም። የወደዱ ሰዎች ቢከተሉ ይችላሉ እንጂ እንደኔ ምሰሉ እንደኔ ሁኑ የሚባል ነገሮችን አይደለም። ሐቂቀትን እንገባውም እንደ ረሱል ሰለላሁ ዐለይሂ ወሰለም ያው እሳቸውን መምሰል አለብን ነው እሳቸው የተምሳሌታችን እና ይሄው ነው ሐቂቃ እሳቸውን እንደገና ሱሐባውን እንደገና ሰለፎችን እየመሰልን ይሄ ነው እንጂ እኛ እንትን አይደለም። እኛ እንደነ ሱሐባ መሆን እንኳን ባንችል አንችልም ወይም ማቁል ነው ሊሆን አይቻልም። አላህ ይወፈቅም አይቻልም። ግን አለመሆናችን እንኳን እየተሰማን ደግሞ ከኖር ደግሞ ያው ትልቅነት ነው። አንድም እኮ በቃ እየቆጨህ እየተጸጸክ እንደው አንድ ቀን ብደርስበት እያልክም መኖር የትልቅነት ነው፣ መታደል ነው። እና ያንን እንኳን አላህ ቢወፍቀን ትልቅ ነገር ነው ወላሂ። እና ስለዚህ እነሱን ረሱል ሰለላሁ ዐለይሂ ወሰለም ታሪክን አንስተህ የሱሐባውን ታሪክ አንስተህ የሚጠገብ አይደለም። እንደው ከባድ ነው። ግን ሆኖም እኔ በእንትን ላይ አንደኛው ሁሌ ወስያ አለኝ። ወስያ ያው በሀያቴ አንዱ ምንድነው ወስያ እጽፋለሁ። የዕለት ነገሮችም ካሉ በሂደቶችም የጊዜያቶችም ካሉ መቀየር ካለብኝ እቀይራለሁ። አንድ በህይወቴ ላይ ያለው ወስያ ነው። ምክንያቱም ነገ እኔ አይደለም ነገ መሞት ይኖራል። ስለዚህ ምን እንዳለብኝም እንደሌለብኝም መደረግ እንዳለብኝ ከሞትም በኋላ የሚሆንም አጥመሊ ወስያን እጽፋለሁ። እና አንዱ ትልቅ ነገር ወስያ ሊኖርን ይገባል። ይሄ የኛ ዘላለማዊ ህይወት የምንኖርበት ዓለም አይደለም። ድንገት ሞት ይመጣል። ሲሞት ያው ቤተሰቦች ይቸገራሉ። በልምድ በማየው ወስያዎች ይጠፋሉ። ቤተሰብ እንዳስቀመጠ ምን እንዳላባት እናት አይታወቅም። ስለዚህ አንዱ ወስያ እጽፋለሁ፣ አስቀምጣለሁ። ከታማኝ ሰዎች ጋር አስቀምጣለሁ። ከታማኝ ቦታ ላይ አስቀምጣለሁ። ሌላው የበደልኩትም ያጠፋሁትም የበደልኩትም ሰው ካለኝ ወላሂ ባቅ ደስ ይለኛል። ግን ያው እኔ እነሱ እንደበደሉኝ የበደልኳቸው እንኳን የበደሉኝ እንኳን ካሉ እነሱን እጅ አፉ ብልና ብጠይቅ እወዳለሁ። የበደልኳቸውን አይደለም የበደሉኝን ያንን ይዤ መተኛትና ማደሩ ይከብደኛል። ስለዚህ ይሄ ነው። ስለዚህ ሁሌ በእኔ ሰው አላህ ዘንድ እንዳይጠየቅ አፉ ብዬ ይቅር ብዬ ነው የምተኛው። እና ይሄ የዕለት እንትን ይሄ ነው። እኔን ሰውን የበደልኩት የበደለኝም ያስከፋኝም
ሐቄን የሚነካኝም ካለ እሱ ላልነዛ ሰዎችን አፉ ብዬ ነው የምተኛው። አፉ ብዬ ነው በቃ ማድረው። በአሁኑ ሰዓት ላይ ሐቂቃ ሐቅህን ጠይቀህ ሰላም አታገኝም። ሐቅህን እንኳን ሰጥተህ ሰላም ካገኘህ ደግሞ እድለኛ ነህ። ጊዜው ያው ሁኔታው የተለዋወጠ ነውና እንጂ እኮ ሐቅህን መጠየቅ፣ ሐቅህን መቀበል፣ ሐቅህን እንትን ማለት ያው ተገቢ ነው። ግን አሁን ያው ያለነኛ ሁኔታችን የተለዋወጠ ሄዶ ሐቅን እንኳን ጠይቀህ አይደለም ሐቅህንም ሰጥተህም ሰላም ደግሞ ካገኘህ በጣም እድለኛ ነህ። እኔ የታደለ ሰው ነው የምለው በዚህ ወቅት ላይ እና ስለዚህ እኔ ያም ሆነ ይህም ኢንሻአላህ በእኔ በኩል ይሄው ነው አዳሪ ያለ ይሄ ነው። እሱ ነው ሁለተኛዬ። በቃ እንግዲህ ከዛው አብዛኛ ሶላቶችን ያው በጀማዓ ነው የምሰግደው። ሰግዳለሁ፣ በጀማዓ ሶላት ሰግዳለሁ ያለው። ከዛ ምንም ያው ከቤት ከፈጅር በፊት ቀድሜ እወጣለሁ። ከቤቴ ከፈጅር በፊት ነው የምወጣው። ከፈጅር በፊት ወጥቼ ሀቂቃ አንዳንዴ ከፈጅር በፊት ወጥቼም አንድ ሰዓት የሚሆን የእግር እንቅስቃሴ አደርጋለሁ ይኖረኛል። ከዛ በኋላ መስጊድ እገባለሁ። መስጊድ እገባለሁ ፈጅር መስጊድ ያው ከሌሊት በተነሳሁበት ሰዓት እነሳለሁ። ከዛው ከፈጅር በፊት ከቤት እወጣለሁ። ይሄ ነው የኔ እንትን ተርቲብ። ፈጅር መስጊድ ሰግጄ አንዳንዴ ያን ነገር የስፖርት ካልሆነ ደግሞ ከፈጅር በኋላ ስፖርት ሊሄድ ይችላል፣ ወክ አደርጋለሁ። ያው እንግዲህ ስፖርት ቤት አይደለም፣ እኔ በእግሬ ነው ወክ ነው ማለት ነው። እዚህ አይነት ነው ያው የዕለት ተርቲቦችን ሙሉ የቁርአን ተርቲቦችን የአስካር ተርቲቦችንም ያው ኢንሻአላህ አጠናቃለሁ። እዚህ አጠናቅቄ ያው ቢሮ ያው ቢላል የኔ ቢሮ ብቻ አይደለም፣ ያው የሁሉም ቢሮ ሆነ ቢሮ አለን የጋራ ማለት ነው። ያው የኔ ብቻ የሚል የለኝም፣ የኔ ብቻ የሚል ቢሮ የለኝም። ያው የጋራ የሆነ የሁሉም ወንድሞች የሆነ ሁሉም ሰው ሊጠቀምበት የሚችለው ቦታ ላይ እዛ ቢላል 12 ሰዓት ተኩል ያው በቃ ቀጥታ ወደ ስራ ነው የምገባው። 12 ተኩል ወደ ጉዳይ 12 ተኩል ያው ቢሮ ላይ ይገኛለሁ እና ብዙውን ስራ የምሰራው ከጧት ነው። እንደዚህ ነው ያለው። በዚህ አይነት ብሎ ነው የምለው። ይሄ ነው እና ወደ አንዳንድ ጊዜ እንግዲህ ትንሽ ሰዓት ካገኘሁኝ ወይም ከዙህር በኋላ ትንሽ አረፍ እላለሁ። አንዳንዴ ትንሽ ደቂቃዎች አንድ 30 ደቂቃ 35 ደቂቃ 40 ደቂቃ እንደዚህ አርፋለሁ። እዚህ አይነት ነው ያለኝ። ከዛ ያው ከቤት ከመስጊድ እንዲህ ጉዳይ ውጭ ያው ሌላ ቦታ የሚሄድበት ቦታ የለኝም። ወይም ዘመድ ከመጠየቅ ወይም በቃ ዚያሮች ምንም ነገር ሌላ ህይወት ሌላ እንትን የለኝም። ይህም ነው በቃ እዚህ አይነት ተመሳሳይ የሆነ ህይወቶች ናቸው ያለኝ። እንዲህ ሂጄ ሻይ ቡና የምጠጣበት የምውልበት ነገሮች የለኝም። ሱብሓነላህ ጀዛኩሙላህ ኸይር። ይህ እንግዲህ ለብዙዎቻችን አስተማሪ ነው። ሼክ በጣም እናመሰግናለን። እንግዲህ በጣም ደስ የሚል ቆይታን ያደረግነው፣ በጣም ደስ የሚሉ ሀሳቦችን አንስተናል። ምናልባት እንደ ፕሮግራማችን መቋጫ ሰዎች እንዴት ባለ መልኩ ቢላልን ማገዝ ይችላሉ? የተዘጋጁ አካውንቶች ካሉ፣ ሾርት ኮዶች ካሉ፣ በአካል መምጣት የሚፈልጉ ካሉ ሰዎች ባሉበት ሆነው እንዴት ማገዝ መርዳት ይችላሉ የሚለው ላይ የተወሰኑ ሀሳቦችን እናንሳና ፕሮግራማችንን እንቋጫለን ኢንሻአላህ።
ከአንደኛ ዙር የዩቲዩብ ኮርስ ሰልጣኞች ጋር ስልጠናችን ተጧጥፏል። ይህ ዕድል በዩቲዩብ ቢዝነሳችሁን ለማስተዋወቅ አሊያም ኮንተንቶችን በማዘጋጀት በዶላር ገቢ ማግኘት ለምትፈልጉ ሁሉ የተዘጋጀ ምርጥ ዕድል ነው። ሁለተኛ ዙር ምዝገባ ጀምረናል። የምንፈልገው 20 ተማሪዎችን ብቻ ነው። ለመመዝገብ ወደ 0986 735400 በመደወል አሁኑኑ ይመዝገቡ። ኢንሻአላህ እኔ ያው ቢላልን ብቻም ሳይሆን ያው በበጎ ስራ ላይ የተሰማሩትን ወንድምና እህቶችን ማህበረሰቡ መደገፍ አለበት ነው የምለው። እኔ ለቢላል ብቻ ጥሪ አላደርግም። በጣም አልሐምዱሊላህ ብዙ ወንድሞች አሉ፣ ብዙ እህቶች አሉ፣ እየደከሙ ተቋም እያቋቋሙ እየበረቱም ያሉ አሉ። እነዚህን ሁሉ ማቋቋምና መርዳትና መደገፍ ተገቢ ነው። ለቢላል ብቻም አይደለም፣ ያካፍሉ ነው። እኔ ከፊል ለቢላልም ቢያደው ከፊል ሌሎችም እያደረጉ መዳረስ ነው ያለበት። እኛን ችግር በማዳረስ እንጂ ለአንዱ ብቻ በማድረግ አይወጣም። እኔ ለቢላል ብቻ የሚል ድሮም የለኝም አሁንም የለኝም። እና ያው ሁሉም የሚሰሩት ያው የኛን ስራ ነው፣ የጋራ ስራ ነው የሚሰሩትና ገና ምን ተሰራና ምን ተነካና ስለዚህ ለሁሉም እንደዚህ አድርጉ። ለቢላልም ኢንሻአላህ እንግዲህ ያው በቀጣይ የዚህ 25 ዓመትን አላህ ወፍቆን እዚህ ድረስ ቆይተናል እና ይህን ደግሞ የበለጠ እንግዲህ ማህበረሰቡም ኢንሻአላህ ከጎናችን ቆሞ አብረን ኢንሻአላህ የምናሳድግበት የሚችለው በገንዘቡ የማይችለውም በጉልበቱ ሌላውም ደግሞ ትልቁ ደግሞ ነገር ደግሞ ኒዕማ በዱዓም በማገዝ ሁሉንም ማድረግ ጥሩ ነው ብዬና የሁሉም አስተዋጽኦ የሚፈልገን ጉልበት የሚፈልገን የዱዓ የሚፈልገን የገንዘብ የሚፈልገን ገንዘብ ብቻ አይደለም። ገንዘብ ብቻ አይደለም። ገንዘባቸውን ሰጥተው ቀልባቸውን ሳይሰጡ ወይም ገንዘባቸውን ሰጥተው ሳይሆን ትንሽም ብትሆን በረካው ነው እና እንደዛ አይነት ቢላልን ቢረዱ ጥሩ ነው እና ኢንሻአላህ ወደ ክፍለ ሀገርም የማስፋፋቱንም ሀሳብም ጭምራለን። እንደዛም እንትን ማድረግ እንላለን እና የሚያስቡን ደግሞ ተቋም ደግሞ ትልልቅ ተቋሞች ናቸው። ስለዚህ ኢንሻአላህ ማህበረሰቡ ኢንሻአላህ በቻለው ነገር እንግዲህ በምናደርገው የገንዘብ ማሰባሰብ ፕሮግራሞች ላይ ኢንሻአላህ ማህበረሰቡ ኢንሻአላህ የቻለውን አስተዋጽኦ እንዲያደርግልን ኢንሻአላህ በዚሁ አጋጣሚ ጠይቃለሁ። ልብስም ያላቸው ልብሳቸውን፣ ገንዘብ ያላቸውን ገንዘባቸውን፣ ዱዓም ያድርግን በዱዓውም ሁሉም አድርጎ ኢንሻአላህ እንደዚህ ያድርግልን። እንግዲህ ሂሳብ በቁጥሩ የምን እንኳን ያው ብዙ እኔ አላውቀውም። ስክሪን ላይ እናስቀምጣለን ኢንሻአላህ እንደዛ ነው ያለው። ይሄ ነው እንደነሞች 6833 እዛ ላይ ደግሞ እሷን ደግሞ ይገቡ ጥሩ ነው። አንድ ብር ራሱ ትልቅ በረካ ነው። በወር 10-15 ብር መምጣት ትልቅ ነገር ነው። ኢንሻአላህ እኛም የደረስነው በዚህ ነው። አንድ ብር 10 አሁንም አንድ ብር የሚሰጥ ሰው አለ፣ 10 የሚሰጥ አለ፣ 500 የሚሰጥ አለ፣ 10 ሺህ የሚሰጥ አለ፣ 20 ሺህ የሚሰጥ አለ። እንደዚህ ነው ያለው እና አልሐምዱሊላህ ሄደው ወንድሞች ያጡበት ነገር የለም እና አሁን ከጎናቸው ይኑሩ ነው የሚል ነው። ያው ኢንሻአላህ ደግሞ አሁንም ያው ከትንሽ ጊዜ በኋላ ደግሞ እንትን ዝግጅቶች አሉ። እንግዲህ ዝግጅቶች አሉን 2-3 ዝግጅቶች አሉ ኢንሻአላህ። እዛ ላይ ኢንሻአላህ ያው ተሳታፊ ሆኑ ኢንሻአላህ። ጀዛኩሙላህ ኸይር ሼክ፣ በጣም እናመሰግናለን። ተመልካቾች እንግዲህ እንደሰማችሁት ነው በብዙ መንገድ ቢላልን ማገዝ፣ ሼክ እንዳሉት ደግሞ ቢላልን ብቻ ሳይሆን ሌሎችንም በጎ አድራጎት ላይ ያሉ ወንድሞችን ማገዝ ከሁላችንም የሚጠበቅ ተግባር ነው። ስክሪን ላይ ባስቀመጥናቸው አካውንቶች ማገዝ ትችላላችሁ። አሊያም ደግሞ በቋሚነት 6833 ላይ ኦኬ ብላችሁ በመላክ በየዕለቱ 1 ብር ከመልእክቶች ጋር ማለት ነው መልእክቶች ሲደርሷችሁ 1 ብር እየሰጣችሁ ሲጠራቀም ብዙ ስለሚሆን ያንን ማድረግ ትችላላችሁ። ሼክ በድጋሚ እንግዲህ ካሎት ጊዜ ላይ ይሆን ያህሉን ተሻምተናል። አብረን ስላሳለፍን ምክሮትን ስላሻገሩን እጅግ አድርገን እናመሰግናለን። ጀዛኩሙላህ ኸይር። አክረመከላህ መርሐባ እስማኤል፣ አንተም ጀዛህን አላህ ይስጥህ። ኢንሻአላህ እዚህ መጣም ኢንሻአላህ አንተ ስላደረግን በጣም አላህ ይስጥልኝ። አንተም እንግዲህ ያው በርታ፣ አላህ ያበርታ ኢንሻአላህ። በርታ ኢንሻአላህ።
ይዛሃት መንገድ ነው። አላህ ይርዳችሁ። አሜን። ተመልካቾች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ፕሮግራሙ ለሌሎች እንዲደርስ ላይክ ማድረጋችሁን እንዲሁም ሼር ማድረጋችሁን እንዳትረሱ። በቀጣይ ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።